ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ስላላችሁ ማለት ነው። ትምህርቱን የሚሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ስላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ቃላት ምስረታ ይዤላችሁ መጥቻለሁ። እንግዲህ ይህንን እስከ መጨረሻው አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ እናንተ ይህንን ቪዲዮ እስከ መጨረሻው ድረስ በደንብ አድርጋችሁ ይዩት። ይህንን ቪዲዮ እስከ መጨረሻው በደንብ ካያችሁት በቶሎ ይገባችኋል ማለት ነው። ማንበብ መቻል ካለን በቶሎ ማንበብ ይችላል፣ መጻፍ መቻል ካለን በቶሎ መጻፍ ይችላል ማለት ነው። እንግዲህ በዛሬው ቪዲዮአችን ያመጣሁላችሁ ከመስከሞ ባሉት በእነዚህ በሰባቱም ድምጾች ቃላትን ምስረታ ነው ማለት ነው። እንግዲህ እነዚህን ከመስከሞ ያሉትን ፊደላቶችን ደጋግሜ ወደ ላይም ወደ ታችም እቆጥርላችኋለሁ። ከዚያም በኋላ ደግሞ የተመሰረቱትን ቃላቶች አነብላችኋለሁ ማለት ነው። ተከታተሉኝ። መ ሙ ሚ ማ ሜ ም ሞ። እንግዲህ እነዚህ ፊደላቶች አሁን ደግሞ ከታች ወደ ላይ እቆጥርላችኋለሁ። ሞ ም ሜ ማ ሚ ሙ መ። እንግዲህ በእነዚህ ፊደላቶች በእያንዳንዳቸው ሶስት ቃላቶችን መስርቼላችኋለሁ ማለት ነው። እስኪ እነዚህንም እስከ መጨረሻው ድረስ አነብላችኋለሁ። ተከታተሉኝ። አሁን በማን ነው የምንመሰርተው? በመ ወይም ደግሞ በመጀመሪያዋ ድምጽ ነው ማለት ነው። እንግዲህ መ ማለት ደግሞ የትኛዋ ናት? ይችኛዋ ፊደል ናት ማለት ነው። እንግዲህ በመ የተመሰረቱትን አሳያችኋለሁ። አሁን ተከታተሉኝ። መ ከ ረ መከረ ይላል። እንግዲህ እዚህ ጋር መ የመቤተሰብ የመጀመሪያዋ ናት። ከ የከቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ መከረ ይላል ማለት ነው። መከረ እንግዲህ እዚህ ጋር ሁሎችም ምንድናቸው? የመጀመሪያ ድምጽ ያላቸው ፊደላቶች ናቸው ማለት ነው። ወደ ቀጣዩ ስንሄድ ደግሞ መ ብ ት መብት መብት ይላል ማለት ነው። እዚህ ጋር ደግሞ መ የመቤተሰብ የመጀመሪያዋ ናት። ብ የበቤተሰብ የስድስተኛዋ ናት። ት የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ መብት የሚል ቃል መስርተውልናል ማለት ነው። መብት የሚል ቃል መስርተውልናል። ወደ ቀጣዩ ስንሄድ ደግሞ መ ሬ ት መሬት ይላል። እንግዲህ መ የመቤተሰብ የመጀመሪያዋ ናት። ሬ የረቤተሰብ የአምስተኛዋ ናት። ት የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ መሬት የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታያቸው በማን የተመሰረቱ ናቸው? በመ ወይም ደግሞ በመጀመሪያዋ ድምጽ የተመሰረቱት ቃላቶች ናቸው ማለት ነው። ስለዚህ አሁን ደግሞ በመ ወይም ደግሞ በሁለተኛዋ ድምጽ የተመሰረቱትን ቃላቶች እናያለን ማለት ነው። እንግዲህ ሙ ማለት ደግሞ የትኛዋ ናት? ይችኛዋ ፊደል ናት ማለት ነው። ስለዚህ በሙ የተመሰረቱትን ደግሞ እስኪ እናያቸው። ሙ ከራ ሙከራ ይላል። እንግዲህ ሙ የመቤተሰብ የሁለተኛዋ ናት። ከ የከቤተሰብ የመጀመሪያዋ ናት። ራ የረቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ሙከራ የሚል ቃል መስርተውልናል ማለት ነው። ሙከራ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሙ ስ ና ሙስና ይላል። እንግዲህ እዚህ ጋር ደግሞ ሙ የመቤተሰብ የሁለተኛዋ ናት። ስ የሰቤተሰብ የስድስተኛዋ ናት። ና የነቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ሙስና የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሙ ዚ ቃ ሙዚቃ ይላል። እንግዲህ ሙ የመቤተሰብ የሁለተኛዋ ናት። ዚ የዘቤተሰብ የሶስተኛዋ ናት። ቃ የቀቤተሰብ የአራተኛው ናት። ስለዚህ በአንድ ላይ ሙዚቃ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታያቸው ምንድናቸው? ሁሎችም በመ ወይም ደግሞ በሁለተኛው ድምጽ የተመሰረቱት ቃላቶች ናቸው ማለት ነው። ስለዚህ አሁን ደግሞ ወደ ሚ ወይም ደግሞ ወደ ሶስተኛዋ ድምጽ እንሄዳለን። ስለዚህ ሚ ማለት ደግሞ የትኛዋ ፊደል ናት? ይችኛዋ ፊደል ናት ማለት ነው። እንግዲህ በዚህ የተመሰረቱትን ደግሞ እስኪ እንያቸው። ሚ ዲ ያ ሚዲያ ይላል። እንግዲህ ሚ የመቤተሰብ የሶስተኛዋ ናት። ዲ የደቤተሰብ የሶስተኛዋ ናት። ያ የቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ
ሚዲያ ሚዲያ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሚዛን ሚዛን ይላል። እንግዲህ ሚ የመቤተሰብ የሶስተኛዋ ናት። ዛ የዘቤተሰብ የአራተኛዋ ናት። ን የነቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሚዛን የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሚና ሚና ይላል። እንግዲህ ሚ የመቤተሰብ የሶስተኛዋ ናት። ና የነቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ሚና ሚና የሚል ቃል መስርተውልናል ማለት ነው። ስለዚህ እዚህ ጋር በማን ነው የመሰረትነ? በሚ ወይም ደግሞ በሶስተኛዋ ድምጽ ነው ማለት ነው። ቀጣይ ደግሞ ወደ ማ ወይም ደግሞ ወደ አራተኛዋ ድምጽ እንሄዳለን ማለት ነው። አራተኛዋ ድምጽ ወይም ደግሞ ማ ማለት ደግሞ የትኛዋ ናት? ይችኛዋ ፊደል ናት ማለት ነው። እንግዲህ በማ የተመሰረቱን ደግሞ እስኪ እንያቸው። ማ የት ማየት ይላል። እንግዲህ ማ የመቤተሰብ የስንተኛዋ ናት? የአራተኛዋ ናት ማለት ነው። የቤተሰብ የመጀመሪያዋ ናት። የቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ማየት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ማወቅ ማወቅ ይላል። እንግዲህ ማ የመቤተሰብ የአራተኛዋ ናት። ወ የቤተሰብ የመጀመሪያዋ ናት። ቅ የቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ማወቅ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ማለት ይላል። እንግዲህ ማ የመቤተሰብ የአራተኛዋ ናት። ለ የለቤተሰብ የመጀመሪያዋ ናት። ት የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ማለት የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ የምታያቸው በማ ወይም ደግሞ በአራተኛዋ ድምጽ የተመሰረቱት ቃላቶች ናቸው ማለት ነው። ቀጣይ ደግሞ ወደ ሚ ወይም ደግሞ ወደ አምስተኛዋ ድምጽ እንሄዳለን። እንግዲህ አምስተኛዋ ድምጽ ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ ሜዳ ይላል። እንግዲህ ሜ የመቤተሰብ የስንተኛዋ ናት? የአምስተኛዋ ናት ማለት ነው። ዳ የቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ሜዳ የሚል ቃል መስርተውልናል ማለት ነው። ሜዳ የሚል ቃል መስርተውልናል። ቀጣይ ደግሞ ሜሮን ይላል። እንግዲህ ሜ የመቤተሰብ የስንተኛዋ ናት? የአምስተኛዋ ናት ማለት ነው። ሮ የቤተሰብ የሰባተኛዋ ናት። ነ የቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሜሮን የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሜላት ይላል። እንግዲህ ሜ የመቤተሰብ የስንተኛዋ ናት? የአምስተኛዋ ናት ማለት ነው። ላ የቤተሰብ የአራተኛዋ ናት። ት የቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሜላት የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታያቸው በአምስተኛዋ ድምጽ ወይም ደግሞ በሜ የተመሰረቱት ቃላቶች ናቸው ማለት ነው። ቀጣይ ደግሞ ወደ ም ወይም ደግሞ ወደ ስድስተኛዋ ድምጽ እንሄዳለን። እንግዲህ ስድስተኛዋ ድምጽ ደግሞ የትኛዋ ናት? ይችኛዋ ፊደል ናት ማለት ነው። ስለዚህ ምግብ ይላል ማለት ነው። ም የመቤተሰብ የስድስተኛዋ ናት። ግ የቤተሰብ የስድስተኛዋ ናት። በ የቤተሰብ የስድስተኛዋ ናት። ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ምግብ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ምሳሌ ይላል። እንግዲህ ም የመቤተሰብ የስድስተኛዋ ናት። ሳ የሰቤተሰብ የአራተኛዋ ናት። ሌ የለቤተሰብ የአምስተኛዋ ናት። ስለዚህ በአንድ ላይ ምሳሌ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ምርጫ ይላል። እንግዲህ ም የመቤተሰብ የስድስተኛዋ ናት። ር የለቤተሰብ የስድስተኛዋ ናት። ጫ የጨቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ምርጫ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩት ምንድነው? በስድስተኛዋ ድምጽ ወይም ደግሞ በም የተመሰረቱት ቃላቶች ናቸው ማለት ነው። ወደ ቀጣዩ ስንሄድ ደግሞ እንግዲህ በሞ ነው የምናየው። እንግዲህ ሞ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ እስኪ እናያቸው። ሞገስ ይላል። እንግዲህ ሞ የመቤተሰብ የሰባተኛዋ ናት። ገ የገቤተሰብ የመጀመሪያዋ ናት። ስ የሰቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሞገስ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሞተር ይላል። እንግዲህ ሞ የመቤተሰብ የስንተኛዋ ናት? የሰባተኛዋ ናት ማለት ነው። ተ የተቤተሰብ የመጀመሪያዋ ናት። ር የረቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሞተር የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሞዴል ይላል። እንግዲህ ሞ የመቤተሰብ የሰባተኛዋ ናት። ዴ የደቤተሰብ የአምስተኛዋ ናት። ል የለቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ
ሞዴል የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታያቸው በማን ነው የተመሰረቱት? በሞ ወይም ደግሞ በሰባተኛዋ ድምጽ ነው ማለት ነው። ስለዚህ በዛሬው ቪዲዮአችን እንደጠቃላይ ከመስከሙ ባሉት በእነዚህ በሰባቱም ድምጾች ሶስት ቃላቶችን መስርተን አይተናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።